አላሁ አክበር አደራ ግን አደራ አልናገርም። ኡስታዝ አይ አደራ። እኔ ለራሴም ደግሜ ያልነግረውም። እሺ ይሄማ አስደንጋጭ ነው። የኢትዮጵያ ምድር በቃ ምንም አይተርፍም ማለት ነው። አላሁ አክበር አላሁ አክበር። በጣም ነው የደነገጥኩት። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ማሻአላህ ለአንድ 6 ወር 1 ዓመት ምን እንዳይወጣ ነገረው። ኢንሻአላህ ካልጠነከረ ከባድ ነው የሚሆነው። ፈተና ውስጥ ነው የሚገባው። ቲክቶክ ክርስትና ተመታ ማለት ነው። የምር ነው ያለመንኩ። የምር ነው ግን ወላሂ ስንት ቀኑ ነው? ቆይ በዛ እነግርሃለሁ ኢንሻአላህ። በቃ አይ ዝም ብለህ ራፍሊ በጣም ነው የገረመኝ። እንደዛ ከሆነ በቃ የኢትዮጵያ ክርስትና ተመታ ማለት ነው። በጣም በቃ አበቃለት። አላህ በቃ እንደዚህ አይነት ሰዎች ነው የሚፈልገው ማለት ነው። ይገርማል ወላሂ በጣም ነው የገረመኝ። እኔ ራሴ ጠላት የነበሩ ሰዎችን ብቻ አላቅም በቃ እንትን ለራሴም ድጋሚ አልነግሩም ወላሂ። ኢብራሂም ተኝቷል። አዎ እና ኢንሻአላህ ጥያቄ ሲኖርህ ጥያቄ እንትን በል። አላህ ሂዳያ ይስጥህ። በርታ ተበራታ። ያው ስጨርስ ጥያቄዎችን ያው ሻሃዳ ትይዛለህ ማለት ነው ኢንሻአላህ። እሺ በርታ። ከላይ ሙሐመድ አለ። ሙሐመድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ይኸው ወንድማችን በቀደም ሲጠይቅ የነበረው ሻሃዳ ይዞ ሰልሞ ወደ ዲኑ እስላም በሻሃደቴን ገብቷል። አላሁ አክበር አላሁ አክበር። ስጠይቅና ሲከራከር አይቻለሁ፣ ግን እኔ ብዙም አልተከራከርኩም። እሱ ነው በጣም የተከራከረው። የእውነቱን አገኘ። ይኸው ሰልሞ ቁጭ አለ። ራሱ እሱም ፕሮቴስታንት የነበረ ነው እንዳንተ። አንተም አሁን ቀስ ብለህ ደግሞ እንትን ትላለህ ማለት ነው ኢንሻአላህ። ትበረታለህ ማለት ነው ኢንሻአላህ። ፓስተር ዘለቀም ይመጣል ማምጣቱ አይገርም። ያው ፓስተር ዘለቀም ይመጣል ማምጣቱ አይገርም። ትክክለኛ መንገድ ይሄ ስለሆነ ለህይወት ጉዳይ ነገር ስለሆነ በጣም ያስፈልጋል። እኔ አንድ 2 ቀን 3 ቀን ነው ያው ደስ ይላል። ኢንሻአላህ ፓስተር ፒተር ወይ ደግሞ ጴጥሮስ ይባላል። አንተን አለ ፓስተር ዘለቀ ያለው ሌላ ሰው ነው፣ ሌላ ፓስተር ነው። እና እንትን ነው የበርታ። ቴሌግራም ላይ ገባህ ትምህርት የመጀመርክ? አዎ ገብቻለሁ። ማሻአላህ ማሻአላህ ማሻአላህ። በርታ አላህ በርታ። ማንኛውም ነገር ስትፈልግ ጥያቄ ሲኖርህ የሆነ መረጃ ምናምን ስትፈልግ ያው ሜሴንጀር ላይ እንገናኛለን። አቅርብልኝ ምንም ነገር ስትፈልግ። እሺ መሐመድ። እሺ ኡስታዝ ድምጽህ ጠፋ ደግሞ። የኔ ያንተ ጠፋ። አይ ያንተ ጋር ይሆናል ኢንሻአላህ። እንግዲህ በርቱ ተበራቱ። አይ ቲንክ ኢብራሂም ዛሬ እናወራለን ብሎ ያመጣኝ ለሌላ ነገር ነበረ። ማኑ አስደካይማ ሌላ ቀን ሊያስመጣኝ ነው ድጋሚ። ኤብሮ ወይ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ አርዕስት እናወራለን ብለህ አምጥተህ ጉድ ሰራይ። አዋ ግድ ነው እንጂ ኡስታዝ እቴ። አይ ሌላ አርዕስት እናወራለን ብለን አሁን ለሱ ደግሞ ሌላ ቀን ልታስመጣኝ ነው አይደል? እንዴ ግድ ነው እንጂ ኡስታዛችን። አይ እንግዲህ ኢንሻአላህ ዛሬም መቀጠል እንችላለን ኡስታዝ ጊዜ ካለ። ወይ አይሆንማ እንዴ ኢነርጂ ከፕላስቲክ ነው የተሰራው አሉ እንዴ። አንተ ዝም ብለህ ስታዳምጥ ነበር በጎሪጥ እያየኝ አንድ እንኳን ሳታግዘኝ። ኧረ ኡስታዝ ከዛ በፊት እኛም ትንሽ እንደረቅ ነበር እኮ። አሁን እንግዲህ እስቲ ወይ ቲክቶኬን ማጥፋት አለብኝ። አፑን አጥፍቼ መጥፋት አለብኝ። አጥፍቶ ጠፊ መሆን አለብኝ። እውነት 1 ሚሊዮን ካልሞላ ግድ ነው በቃ
በዝቷል። ኧረ እኔ 1 ሚሊዮን ሳይሆን እኔ ቲክቶክ በቃ ይብቃኝ። በቃ ልተው ነው ሶሻል ሚዲያ ትንሽ ቢዚ ልሁን በሌላ ነገር። ኧረ ኡስታዝ እንዴ እኛን ለማን ጥለህ? አዎ አይ ሌላ ቲክቶክ ተገኝቶ እኮ ነው አልገባህም? አሃ ኦኬ ሌላ አለ። ቲክቶክ መንገድ ላይ ናት ያለችው። አንድ ሌላ ቲክቶክ መንገድ ላይ እየመጣች ነውና እንግዲህ ኢንሻአላህ አላህ ያግራልኝ። አሚን አሚን አሚን። እንዴ የሆነ ትልቅ ነገርማ ያለ ይመስላል። እንደዛ ነው ኡስታዝ ማንቴ መጣጣው ነው ብዙ ልጆችን አፍታ ወዲ ነው የምጠፋው። ኧረ አልገባህም። ምን አልከኝ? ብዙ ልጆች አለ ወዲ ነው የምጠፋው። እሺ አልጠፋም። እሺ ሱዲ አልገባውም። አልገባቸውም። የግንባር አማርኛ ካልሆነ አይገባቸውም ብዙዎቹ። አይ ገብቶኛል እኔ። እሺ ማንነቱ የማይገለጽ ሰው አንድ ሰው ከባድ ሰው መጥቷል። ደግሞ ኡስታዝ ወይ እነግርሃለሁ በውስጥ። እሺ በነገራችን ላይ ብዙ ሰዎች እየሰለሙ ነው ሜሴንጀር ላይ እየመጡ ምን እንደሆነ አላውቅም። በቃ ዘመኑ ነው አሁን። በጣም ስራ መስራት ይጠበቅብናል። ያጀማ ዱዓም ያስፈልገናል። በጣም አቅም አለ አቅሙ እንዲገነባልን የቢልዲንግ ካፓሲቲ የአቅም ግንባታ በጣም ያስፈልጋል። እኔ ማለት ምን እንደሆነ አላውቅም። አንዳንዴ ረሱል ሰለላሁ ዐለይሂ ወሰለም የሙስሊም ነፍስ እንጂ ሌላ ጀነት አይገባምና አላህ ዲኑን ከፈለገ በካዲያን ከፍ ያደርገዋል ብለዋል። ባለፈው የዛሬ 3 ወር ነው 4 ወር አካባቢ ረመዳን ላይ የተፈጠረው ግርግር ረሱል ሰለላሁ ዐለይሂ ወሰለም በነኩ ቁጥር የአላህ ብርሃንን በአፎቻቸው ሊያጠፉ ሲሞክሩ አላህ ብርሃኑን ይሞላላል። ስለዚህ ምናልባት ያ ሊሆን ይችላል ለብዙዎች ምክንያት የሆነው ሰዎች እንዲመረምሩ፣ እንዲያጠኑ፣ እንዲያውቁ የሚያደርጋቸው ነገሮች ጥያቄ ሲኖር ነው። እዛኛው መንደር ውስጥ አዋራ ሰዎች ያስነሳሉ። አዋራውን ለመሸሽ እኛ ጋር ይመጣሉ። ምንድነው መሐመድ ምንድነው የተባለው? 9 ዓመት ልጅ አይሻ ስትባል ምንድነው? በቃ ጥያቄ መጥተው ይጠይቃሉ። ከዛ ጥያቄውን መልሰን ደግሞ እኛ ደግሞ የምናቀርበውን አርጊመንት ሲሰሙ መሰረታዊ ትምህርታቸው ላይ ከስር ከመሰረቱ ነው ምንግል አድርገን እየጣልን ያለ ነው። ከዛ ምን ይፈጠራል? ጥያቄ ይፈጠራል። ተወዛገበን ይላሉ። ታሰማቸዋለህ ኢብራሂም? ተወዛግበናል ካለ ተወዛግበናል የሚሉ ሰዎች መጥተዋል። አሁን ተወዛግበናል ምናምን ነገር አለች። እኔ ከሁሉም የምትገርመኝ ጸዲ ናት የገረመች እና ደግሞ የፈሰሰው ለእነሱም ጭምር ነው። ልሰብካቸው ገባና አለች ተወዛግቤ ይወጣለሁ አለች። ጸዲ ናትና በጣም ይወዛገባሉ እየመጡ ማለት ነው። አንዳንዶች ይመጡና ራሴን አመመኝ ይላሉ። ምን ሆናችሁ ምናምን ነገር ስላቸው ሰምተን ማናውቀው ነገር ነው እናንተ ቤት የምንሰማው ይላሉና ምክንያት ይሆናቸዋል። እና እኛ ጠንከረን ከሰራን አጅር ካላህ ዘንድ እናገኝበታለን። ብዙ ሰዎች ይመጣሉ። አይ ደግሞ እኛ ደግሞ የተለየን ሰዎች ያደርገን ራሳችን የምንቆልል ከሆነ ደግሞ መጥፊያችንም ሊሆን ይችላል። አደጋ አለው ራሱ አላህ ይህንን ነገር ሲያዘጋጅልን አጅር የምታገኙበት በዚህ መንገድ ነው ካለን ጠንከረን መስራት መቻል አለብን። መከባበር፣ መዋደድ፣ ሹራ ማድረግ፣ መነጋገር፣ ልክ እንደ ቤተሰብ መተያየት፣ ለአሚሮቻችን መታዘዝ፣ ታላላቆቻችን ሲመክሩ መስማት፣ ሲቆጡን ልክ እንደ ቤተሰብ አይነት የበላይነት ምናምን ነገር ሳይሆን ተሽያለሁ ለማለት ሳይሆን በቃ እንደ ቤተሰብ ሆናችሁ መነጋገር። እኛ አርአያ መሆን ከቻልን ብዙ ሰዎች ይመጣሉ። ደግሞ ትልቁ ነገር ደግሞ ከእውቀትም በላይ ሀቅም ከመያዝም በላይ ስነ ምግባርና ግብረገብ በዛ መልኩ ነው። እንዴት አድርገህ ታስተላልፈዋለን? እኔ ቁልፍ የመኪና ቁልፍ ሰጥ ምንጭቅ አድርጌ የምሰጥም ረጋ ብዬ ብሰጥም ከቋንቋ አንጻር ሁለቱም መስጠት ነው። ግን የትኛው ነው በትክክለኛው? ምንጭቅ አድርጌ ሰጥ ደስ አይልም ስትቀበለው። ከፈትፍቱ ፊቱ የሚባል ነገር አለ በሀገራችን አባባል እና ያ ነው ያለው። እንግዲህ በርትተን ብንሰራ ጥሩ ነው ብዬ ነው የማስበው። ኢንሻአላህ ለአዚዝ ጊፍት ያላችሁ ሰዎች ጊፍት ስጡት። ለአዚዝ ማለት ነው። ሜሴንጀር ግባ እንዴ
ሜሴንጀር ገባ الله يبارك ابراهيم الله يبارك بكم اخي عزيز بتلقوا ارغوت عزيزን በትልቁ አርጉት ماشي ሜሴንጀር ገባ استاذ الشعب الاثيوبي الله يبارك بكم يا رب ماشي متى ما شاء الله ما شاء الله ما شاء الله يا الله يا رب يا جبار الخواطر الله يجبر بخاطركم يا رب ማሻአላህ ዛሬ የሚገርሙ ትምህርቶችን ያገኘነው አልহামዱሊላህ ማሻአላህ አላሁ አክበር አላሁ አክበር ለራሴም ድጋሚ አልነግሩም ወላሂ ብያለሁ ቃል እገባልሃለሁ እኔ ለራሴ ነው የሚይዘው ለማንም አትናገር አንድ 6 ወር 1 አመት ምናምን ይደበቅና ይማር ኢንሻአላህ በደንብ ይማር ለስፔሻል እንትን አድርጉለት ቴሌግራምም ስፔሻል ክፍትን በሉለት ግሩፕ ክፈቱለት ለብቻው አትደባልቁት ከሌሎች ጋር ماشي ان شاء الله ጥሩ ነው ጥንቃቄ እንደዚህ ወንዳታ ወንደርፉል ቻጤሪለ ሱብሃንአላህ እኔ በጣም አላመንኩም ነው መደበቃቻ ገና ህዝቡ እንዳለ ይችላል እንዴት ነው እንቅልፍ የሚወስደኛውን እንደዛማ ከሆነ በቃ ብዙ ሰው ይሰልማል ማለት ነው ኢንሻአላህ አላህ እንግዲህ ምንም አናቀምኛ እኛ አልሰራንም ብንሰራ ኑሮ በጣም ብዙ ሰው እንደ ፕሮቴስታንት ጥረት እንደ ጆባይትነሶች ጥረት የምርኛ የተወሰነ ሰዎች ብንጥር ኖሮ እንደው የተወሰነ ዳዋ ላይ እንትን ቢሉ በጣም ብዙ ሰው ይቀየራል ብዬ አምናለሁ። እስኪ እየገባችሁ ተማሩ። እስቲ በአላ ንጽጽር ገብታችሁ ተማሩ። ያጀማ የምር ብዙ ሰው እኮ ማትረፍ እንችላለን። ሰዎችን ከጀሃነም ራሱ ማትረፍ እኮ ትልቅ ነገር ነው። ይገርማል። በቃ ሉጣ ጊፍት ያላችሁ ሰዎች ያጀማ ለአዚዝ ጊፍት ስጡት። የምር አጀር ይገኝበታል። አጀር አለው። ስጡት። ለሱ ብትሰጡት አጀር ካላ ታገኛላችሁ። ሱብሃንአላህ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ማሂሮ አለ ኡስታዛችን እንዴት ነው የመቀመጥ አላማ አለ? ብትቀመጥ ደስ ይለናል። እኔ በቃኝ አይሽ ኢንሻአላህ። አላም የምትባል ልጅ ገብታለች። አዲስ ፊት ያየሁት እሷን ነው። የኛ ልጅ ነች እሷ። ኦኬ ሻይ የኛም ልጅ ብትሆን አዲስ ፊት ነው ለማለት ፈልጌ ነው። አለም አብራር እንዴ ፕሮፋይል ቀይረሽ ነው አይደል? አለም ኢብሮ ሰላም አለይኩም አህላል እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮ ቪዲዮ እየጠፋብኝ ነው። ባላ ኮፒ ሊንክ እንዲያረጉልኝ ንገራቸው። ኡስታዝ ያላ አውርቼ አላውቅም። ኮፒ ሊንክ አርጉላት። እሺ ኮፒ ሊንክ አርጉላት ለዓለም እና ኡስታዝን ደግሞ አረጋካችሁ። ቆይ ደግሞ አንድ የምናገረው ነገር አለኝ። መጀመሪያ እዚህ ጋር ሌላው ደግሞ ምንድን መሰለህ መናገር የምፈልገው ኢብሮ አጀንዳ አቀባይ እንጂ አጀንዳ ተቀባይ አትሁን። በጣም የምነግራችሁ ነገር ማለት ነው። አጀንዳ አቀባይ መሆን ማለት ምንድን ነው? እዚህ በደንብ ስናወራ ሌላ ቦታ ላይ እንዲያወሩ ማድረግ ቤት ከፍተው ምን ብለው ስለ እስልምና ስለኛ እኛ የምናነሳቸውን አርጊመንቶች ሲያወሩ ሞር ሰዎች ወደኛ እንዲመጡ ያደርጋቸዋል። አጀንዳ ግን ተቀባይ አትሁኑ። መታችሁ እዛ እንደዚህ ይባላል፣ እዛ እንደዚህ ይባላል፣ እዛ ሰፈር እንደዚህ ይባላል አትበሉ። በቃ ማለት ይሄ የመሞቻችሁ እንትን ነው። አፋፍ ላይ ነው ያላችሁት። የሞት አፋፍ ላይ ነው ያላችሁት። በጣም የሚገል ነገር ነው። ሞራላችሁን በጣም እየገደላችሁ ነው የምትመጡት። መሄድ ካልፈለጋችሁ አትሂዱ እዛ ቦታ ላይ። እዛ ቦታ ላይ እንደዚህ ያወራሉ ምናምን። አጀንዳ አትቀበሉ፣ አጀንዳ አቀብሉ። እንደዛ ነው መሆን ያለባችሁ። እንደና ደግሞ ተጽዕኖ ፈጣሪ ሁኑ። እናንተ ተጽዕኖ አሳዳሪ ነው መሆን ያለባችሁ። ተጽዕኖ አዳሪ መሆን የለባችሁ። ስለዚህ ምንም አይነት ነገር እኛ ምን ማድረግ እንዳለብን ቤታችን ውስጥ እናውቃለን። እዚህ ቦታ ላይ ቁጭ ስንል እናውቃለን ምን እየሰራን እንደሆነ። እዚህ ቦታ ግቡ፣ እዚህ ቦታ ሂዱ፣ እዛ ቦታ እንደዚህ ነው ምናምን ነገር እናንተ አትወስኑ። የምንወስነው እኛ ነን። ልምዱ አለን። ምን ማድረግ እንዳለብን እናውቃለን። ህፃናቶች አይደለንም።
ኢብራሂም ቤት ከፍቷል። ማንኛውም ሰው ጥያቄ ካለው እዚህ ነው ከዚህ በኋላ የሚመጣው። ሰው ጥያቄ ካለው እዚህ ነው ከዚህ በኋላ የሚመጣው። አይ ወረዳችሁ ወይኔ እኔ እኮ ስልክ ለምን ስልክ እኮ ነው ባላ። እሺ አንዴ ያስገባቸው ባላ ኡስታዝንም አም ሶ ሶሪ በጣም እሺ አም ሶ ሶሪ ግን ያው ሰዓቱም ደርሷል። በነገራችን ላይ እኔም መተኛ ይደርሷል። ኡስታዛችን ሄደብን መሰለኝ በዚያ ግን በጣም ነው ማዝነው። አም ሶ ሶሪ አብሽራ ጨናን እናስገባቸዋለን ኢንሻአላህ። ስልክ ተደውሎ ነው የወጣሁት። እሺ ስልክ መደወል የምትፈልጉ ሰዎች ካላችሁ ትንሽ ቆይታችሁ አንድ ከ10 ደቂቃ በኋላ ምናምን። እሺ በቃ አሁን ጊዜም ስለደረሰ ወቅቴም ስለደረሰ መተኛች። ኦኬ ኡስታዝ ግን ሄደ ወይኔ ደግነቱ ኡስታዝ ሰው ለውጣ እያለ ነበር። ደስ ይላል። አፉን ሳይጨርስ ሰላም አለይኩም ፈይዝ ዛሬ ሳላስወራ ፈይዝን እንደ ድረስ ለጉሜ ወይኔ አብሽር አፎን እንግዲህ ለጎሙ ነው ዛሬ የሚሻለኝ። በጣም አሪፍ ሴሽን ነበር። አረዝም ኢንሻአላህ። ለማንኛውም ኡስታዝ ቤቱን ከፍቷል ያሉ ነው። ከፈተ እንዴ? ከታች ኮሜንት ቤቱን ከፍቷል ያሉ እሱ ጋር ነው ጋይስ። እሺ ከፍቷል። የእውነት ከፍቶ ከሆነ እንሂድ፣ እሱ ጋር እንሂድ። ወደኛ ቼክ ላድርግ። የለኝም እኮ የኮሜንት ሚውት ማድረግ የለኝም እኮ ምንም ነው። ሙሉ በሙሉ አሁን አለኝ። አሁን ተሰጠኝ። ኧረ የለም ቆይቷል ከተሰጠ። ያው በልብ ጥሩ በቃ 19ኛ ዙር ጀመረ እንደ ኡስታዝ ምስገባ ገና ነው። ኦኬ ጥሩ እሺ። ገና ነው። ስልጣን ሙሉ ስልጣን የለኝም። እሺ አይ ገስት ለማስገባት ይቆያል። አይ በቂ ነው፣ በቂ ይበቃኛል። ሁሉም ነው እንትን ያሉት። ምክንያቱም ባለፈው ሳስተምር በጣም አስቸገሩ። አድሚኖች እያስገቡ ጫጫታ ነገር አለው ደግሞ አወርዱም ስላቸው ምንም አያወርዱም እንጂ እና በቃ ከዚህ ሁላ ለምን አንገላገላቸው። ማን እንደሚያስገባም አላውቅም። ምክንያቱም እኔ ያስተምራለሁ፣ ሳስተምር ነው እንትን የሚለው ማለት ነው። እና በነገራችን ላይ አጀንዳ ተቀባዮች አትሁኑ ያልኩት ለዛ ነው። አሁን አንዱ ፕሮቴስታንት ነው፣ ፖለቲከኛ ነበር። በነገራችን ላይ የዛሬ 15 ቀን አንድ ነገር ሰማን። ምንድነው? ወደ ሃይማኖት አካባቢ ላይ አጀንዳ ማስቀየር የምንችለው እነሱን ራሳቸው ጋር ባለው ነገር ነው ብለው ጀምረዋል። እንደዛ ብለው አስበው ነበር እና አሁን ሰሞኑን ጀምረዋል ራሱ ማለት ነው። ይሄ ዝም ብሎ አለ አይደለ ሃይማኖት ውስጥ መግባት ነው። ፖለቲከኞች የነበሩ ሰዎች እየገቡ ነው። ዮኒ ማኛ ሞከራ አልተሳካለትም የሆነ ማለት ነው። ከዛ በኋላ እዛው ኦርቶዶክስና ፔንቴን እዛው ማዋራት ጀመረ። አሁን ሙስሊሞችም ሰዎች ፖለቲከኛ የነበሩ ሰዎች እየመጡ ሃይማኖትን እናውቃለን ብለው እንደዚህ እናውራችሁ ኑና አስተምሩ ምናምን ሲሏችሁ ዝም ብላችሁ ሞኝ ሆናችሁ በግ አትሁኑ። በጣም የምነግራችሁ ነገር እሱን ነው። አስቡበት። ይሄን ነገር የሚገቡ ሰዎች ነው አትግቡ በሏቸው። ያው እኛ ሙስሊሞች ነን፣ መነጋገር አለብን፣ መመካከር አለብን። አሚሮቻችንም እንደዛ ብለዋል፣ እንዳይገቡ ብለዋል።
መተው ይነግሯቸዋል። ማክሰኞ ምናምን አካባቢ ላይ አሚሮቹ ይመጣሉ። ግን እስከዛ ድረስ አትግቡ፣ የሚገቡትን ሰዎች ነገሯቸው። በቃ አትግቡ ተብሏል። ለምንድን ነው የእነሱን ቤት የምታውቁ? እና አጀንዳቸው ምንድን ነው? የፖለቲካው ላይ ጠርሮባቸዋል። ፖለቲካው ማለት ስለጠረረባቸው ምንድን ነው ቁጥራቸው በጣም አንሷል። 150 100 200 ምናምን ነው ሰው እንደ ድሮ አይገባላቸው። አሁን ምንድን ነው የፈለጉት? የሙስሊሙ ቁጥር በጣም እንትን ብሏል። አይታችሁ ከሆነ ቲክቶክ ላይ አሁን የኡስታዝ ሱሱ ቤት በጣም ትልቅ ቁጥር አለ። የእኛ ቤት፣ የኢብራሂም ቤት ምናምን፣ የጃቤር ቤት ምናምን በጣም ትልቅ ቁጥር እያለው መጥቷል። ስለዚህ ምንድን ነው ያንን እንትን ሽፍት ማድረግ የፈለጉት በዚህ መልኩ ነው ፖለቲከኞቹ የፈለጉት። ያ ደግሞ አይሆንም፣ የአማራቸው ይቀራል እንጂ ተነጋግተናል። ይሄ ከገባችሁ እናንተ እዛ አትሂዱ፣ ንገሯቸው። የሚሄዱ ሰዎችም ካሉ አትሂዱ። በቃ ምንድን ነው በዛ ላይ ደግሞ ፖለቲካ የሚሰራው ፖለቲካ እንደዛ ሰው ለፍቶ አስተምሮ ምን ብሎ ትምህርታቸው እኮ ዝም ብሎ ነው። ሙስሊሞች እኮ ግን ጤነኞች አይመስሉኝም እየተባለ የሚባልበት ቤት ሙስሊሞች እኮ ጤነኞች አይደለም። ራሱ ቤት የከፈተው ሰውዬ መጨረሻ ላይ ዲግሬድ እያደረጋችሁ ዲናችሁን ዲግሬድ እያደረገ ከስር አላህና መልእክተኛው እየተሰደቡ በኮሜንት እያያችሁ ቁጥጥር የሌለበት ቤት እንዴት ነው የምትቀመጡት? አስችሏችሁ እና አስቡበት። አይ ቲንክ ሚዛን ላይ በደንብ አስቀምጡትና የሚበጀውን ከሚፋጀው ለይታችሁ እወቁ። አይ ቲንክ ለእናንተ አይነገራችሁም፣ ሕፃን ልጆች አይደላችሁ። አንድ ሰው ከ18 ዓመት በላይ ከሆነ ብዙ ነገር ያውቃል ብዬ አምናለሁ። እና ይሄን ነው እንግዲህ ከገባችሁ ማለት ነው ያያችሁ ግቡበት። ትክክል ነው ኡስታዝ። እንዲህ አይነት ቦታ የሚሄዱ ወንድሞች እህቶች ካሉ መክረናቸው እምቢ የሚሉ ከሆነ ፎሎ እናንሳባቸው። እሺ ታች ላይ አሁን አንድ ሞዴሬተር የለም። አሁን ይሄ ቤት የከፈተው ልጅ ፕሮቴስታንቱ ሞዴሬተር የለውም ቤቱ ላይ እና በጣም ነው የሚሳደቡት ካፊሮቹ ኮሜንት ላይ አላህንና መልእክተኛውን እና መሄድ የለብንም ካፊሮች ቤት። የራሳችን ቤት አለ፣ የኡስታዝ ሁሱ ቤት አለ። እነ ኢብራሂም ይከፍታሉ፣ እነ ኡስታዝ ሲመጡ እንትን እንላለን። አንሂድ ካፊሮች ቤት እና እየሄዱ ከዛ ገስ ስለሚሰቀሉትንም አትሂዱ ብለን እንምከራቸው። አይ ምናምን ካሉ ደግሞ ፎሎ እናንሳባቸው። እሺ ለምን እነሱ ገስት ላይ ሲሆኑ እየተከተልን ስለምንሄድ ማለት ነው። አይ እንደዛ በዛ መልኩም ላይሆን ይችላል። መንገር ነው። ካልሰሙ አልሰማ ካሉ የራሳቸው ጉዳይ ነው። ያው ራሳቸው ሲኮረኮሙ ይኖራሉ ማለት ነው። ቅሌትም እኮ ነው አንዳንዴ ቅሌትም ነው። ተይሰው ተንኮል ካልገባው የሆነ ጅል ከሆንክ እንደ ጅልነትህ ስትጃጃል ትኖራለህ ተብለህ ነው የምትታሰበው እንጂ ሌላ አስፈላጊ አይደለም። ይህን ይመስላል። ኢብራሂም ተመልሶ ከፈተ እንደ ቤቱን ኖ አልከፈተም። ኡስታዝ አልከፈተም፣ ዘግቷል። ኦኬ ዘርግፎን ነው የመጣ ነው እዚህ ቤት። በቃ ኮሜንት ላይ የሌላ ሰው ስም አትጥሩ እሺ እህት ወንድሞች፣ የሌላ ሰው ስም እዚህ መጣ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አባሲ እንዴት ነህ? አልሐምዱሊላህ። እንዴት ናችሁ? ሰላም ነን አለን አልሐምዱሊላህ። ያው ታውቃለህ አጀንዳ ተቀባይ የሆኑ አስቸገሩ የኛ ልጆች። አጀንዳ አትቀበሉ፣ አጀንዳ አቀባዮች ሁኑ፣ ስማርት ሁኑ ምናምን ሲባሉ እንትን ነው። ድሮ ታውቃለህ የኛ ዳዋ የነበረው ስለ ሰው አናወራም። ስለ ሰው ሳናወራ ጥያቄው ላይ ብቻ ፎከስ አድርገን ሀሳብ ላይ ብቻ ነው የምንመልሰው የነበረው። ያውም ደግሞ በቃ ስለ ሰው ማውራት በጣም ደስ ይላቸዋል የቲክቶክ ሰዎች ደግሞ እና አስቸግረዋል። እስቲ ግረፋቸው አባስ በሆነ ነገር። ሀቢቢ እኔ ከአንተ በላይ የምንጋረፋለሁ ብለህ ነው። እኛማ ብዙ ተናግረን እኮ አሁን ጥጋችንን ይዘናል። ሀቂቃ ትንሽ ያው ሴንሲቲቭም ስለሆነ አንድ እኔ ትንሽ ፖዚቲቭ ፓርትም አለው። ብዙ ጊዜ አጀንዳ የምንቀበልበትን መንገድ ሳይ ይሄ ሙስሊሙ ለእምነቱ ያለው በጣም ይሄ ሴንሲቲቭ ፓርት አለ። ለምሳሌ በነቢያችን አካባቢ ቁርአን ላይ የሚነሱ ወሬዎች ትንሽ ነው ብሎ አያልፍም። የተናገረው አካል ተራ ሰው ነው ብሎም አያልፍም። እና አክቹሊ ኔጌቲቭ ብቻ አይመስለኝም። ግን ደግሞ ይሄ ሶሻል ሚዲያ ጋር ስትመጣ ደግሞ ያው ሼፕ ተደርጎ መሄድ መቻል፣ በአሚር መመራት ምናምን የሚሉ ነገሮች ላይ ደካማ መሆናችን፣ እስላሚክ የሆነ ባህሉን ይዘን አለመምጣታችን፣ ፕላስ ደግሞ ያው ሚዲያ አካባቢ ያሉ ልጆች
አካዳሚካሊ ዲኑን ከመውደድ ውጭ ደግሞ ዲን ላይ ምን ያክል እውቀት አለው የሚለው ነገር ፕላስ ደግሞ ሶሻል ሚዲያ ሆነውን ያው በስሜት ነው ከስሌት ይልቅ ያው በግለት ነው የሚመራው እና ያ ነገር ነው። ግን ከማንኛውም ከሌላው እንትን አንጻር አልሐምዱሊላህ ካለው መሐባ አንጻር ነው ብዬ አስባለሁ። ወላሂ ብዙ ጊዜ ግን ያው አላህ ይጠብቃችሁ። እኔ ዴይሊ ቁጭ ብዬ ለሰዓታት ነው ማያችሁ። ወላሂ አላህ ሻሂዴ ነው። እንትን ላይ ጠፍቼ አላውቅም። ከታች ሁሌ ነው ማያችሁ። ገስት መላክ ምናምን ያው ቦታ ላለማጣበብ እና ምናልባት በቅርብ ያወቅኩት ኢብራሂምን ነው። ይኸው ገብተዋል መሰለኝ ከስር በቅርብ ያወቅኩት እሱ ነው። በጣም ደስ ያለኝ ትናንትም እያየሁት ነበር እሱን እና አላህ ይጠብቃችሁ። ምንም የምለው የለኝም። ሎንግ ታይም ያው እንትን አውቃለሁ። ሌሎችንም ወንድም እህቶች ቀስ በቀስ እያወቅኩኝ እና አሁን ሱስ ሆኖብኛል። ከስር ቁጭ ብዬ ለሰዓታት ነው የምከታተላችሁ እና አላህ ይጠብቃችሁ። ምንም ያክል ሴንሲቲቭ በሆኑ ምንም ሪአክት ቢያደርጉም ሞሮፍ ከመሀባ አንጻር ነው። እንዴት ሪአክት ማድረግ እንደሚችሉ እንዳለባቸው ቢያውቁ ደግሞ ውጤት ማስመዝገብ እንደሚችሉ ነው እንትን የማደርገውና ይሄንን ስሜት እንዴት ነው ሼፕ ማድረግ የምንችለው? ይሄንን ስሜት እንዴት ነው የሆነ መስመር ተከትሎ ፎሎ ማድረግ እንዳለበት እንዴት ነው መምራት የምንችለው የሚለው ብቻ ነው የሚያሳስበው። አልሐምዱሊላህ ሙስሊሙ ዱርዬም ይሁን ከፈለገ ውጭም ይሁን ለዲኑ በጣም መሐባ አለው። እንደሌላው ረስቶ አይረሳም እና ያ ነገር ይመስለኛል ወንድሞች እህቶች ሪአክት እንዲያደርጉ የሚያደርጋቸው እያስባለሁ። እንዳላስረዝመው። ኧረ ችግር የለውም አብሽር። ጥሩ ነሲያ ነው የሰጠው። አዎ እንደዛም ሊሆን ይችላል። ግን ያው እንትን ነው ያው ሂራ እንዳለችው ማለት ነው የእኛ ሰው እንደ ካሮት ወደ ታች ነው የሚያድገው ብላለች። አሪፍ እንትን ነው በቃ እንትን ነው ይሄ ምድረ ካሮት። ከካሮት ጋር ሰለቸኝ። ምድረ ካሮት ጥሩ ስም ነው ያወጣለት። እኔ ኩኩ ነበር ያልኳቸው የነበረው። አሁን ደግሞ ዛሬ አዲስ ስም ወጥቶላቸዋል። ከካሮት ተብለዋል። ካሮት አይሰሙም፣ ወደ ታች ነው የሚያድጉት። እና ኤኒዌይ እንደዛ ነው። ኤብሮ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ሰላም ነው? ምን ሆነ? የዘረገፈ ባትሪ ዘጋብህ? አይደለም ስልክ ተደወለና ዘረገፈኝ። ከዛ በቃ አይ እንደውም እንኳን ከፈትክ አንተ ደስ ብሎኛል። ይሄን አካውንቴን ፎሎ አድርጉ እሺ። የኔ አካውንት አዲሱ ነው እና ኡስታዝ እኔ ደግሞ ቻው እኮ ልበላቸው ብዬ ነው። ህዝቡን ቻው ሳልለው ዝም ብዬ በሰነባበት ቅር ይለዋል ምናምን ብዬ ነው እና ቻው ለማለት ነው። እውነት ነው ያስፈልጋል። በጣም የሚገርም ቆይታ ነበረ። ደስ የሚል ቆይታ ነበረ። እየተነጋገርን የነበር ነው ያው ካፊሮች ቤት። አሁን ካፊሮች እንትናቸው ጠርሯል እንትን ማለት ነው እና ጠርሯል እንትናቸው ስፔሻሊ ፖለቲከኞች አሁን የሚፈልጉት ወደ ሃይማኖት ገብተዋል። እንደዚህ የምናውቃቸው ዮኒ ማኛ ሞክሮም አልተሳካለት። አሁን ደግሞ ሌሎችም እንደዚህ ቁጥራቸው በጣም 150 200 ምናምን የነበረው ነገር በጣም ትልቅ ቁጥር ያላቸው ሙስሊሞች ነው ብለው የዛሬ 15 ቀን ሲያወሩ ነበር። እና እኛ ደግሞ አጀንዳ ተቀባይ መሆን የለብንም። እዛ አንሂድ። አይ ቲንክ ይህን ሁላ ህዝብ ነው ይዘን የምንሄድ። አሁን ያውን ብሄድ እርግጠኛ ነኝ 2000 ሰው ምናምን 3000 ሰው ይዤ እሄዳለሁ። እርግጠኛ ነኝ ሌላ ቦታ ብሄድ ማለት ነው። እና ምንድነው የሚሆነው? ፕሮሞት ነው የምታረጉላቸው ለነሱ ማለት ነው። አሁን ወደ እንትን ነው ወደ ሙስሊሞች ጋር ሆኗል። አሁን እንትኑ ፎከሱ ሁሉ ነገር ሰው ማዳማጩ ምንም እውቀትን መገብየት ምናምን ነገር እኛ ጋር ሆኗል። እሱ ጋር እኔ ጋር አንተ ጋር ጃቢር ጋር ምናምን እንደዚህ አዲስ ዓለም ጋር እነ ሊንዳ ጋር ምናምን አሁን ጥሩ ቁጥር አለው። ጥሩ አልሐምዱሊላህ ጥሩ እንቅስቃሴም አለ። ያን ፓርት አይፈልጉትም እነሱ እና ወደዛ ቶፒኩን ወደዛ ማድረግ ፈልገዋል። አጀንዳ ማለት ነው ወደ ፖለቲካ ለማስኬድ ማለት ነው። እና ትምህርት ከፈለጉ በስነ ስርዓት አንተ ጋር መምጣት ይችላል። ቤት ክፍት ነው። ጃቢር ጋር መምጣት ይችላል። ሌሎችም አሲያም ፈቲም የሚከፍቱ ከሆነ እነሱ ጋር መሄድ ይችላል። ሪሊ ትምህርት ማወቅ ከሆነ የሚፈልጉት ማለት ነው። እና እንደዛ ነው። ከዛ አንጻር ነው ይሄን ነው ለማለት እንፈልገው። ሌላ ምንም ነገር የለም። በቃ አብዱ የምትናገረው ነገር አለ? አብዱ መርካቶ መናገር የምትፈልጉ ሰዎች አላችሁ? ሂራ፣ እናት፣ ሳዲ፣ አባስ መድገም የምትፈልገው ነገር ካለ ኢብራሂም? እኔ የምለው ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው የተለመደው ነገር ነው። እኔ ራሱ ለዚህ ለቲክቶክ አዲስ ነኝ። እናንተ በገባችሁ ቁጥር የሆነ ካፊር ቤት ገብታችሁ
እናንተን ተከትዬ ጥሩ ቤት ነው ብዬ ስገባ ራሴን ካፊር ቤት አገኘዋለሁ። አልሐምዱሊላህ እኔ ግን እወጣለሁ። ግን ሆኖ ራሳቸውን ብቻ አይደለም እንደዛ ቦታ ይዛችሁ የምትሄዱት ሌላውንም ሰው ነውና ለሌሎችም መሳሳት ምክንያት አትሆኑ ነው የምለው። እንዲሁም ደግሞ ምንድነው ማንን ማበረታታት እንዳለባችሁ እወቁ። በቃ ትጠየቅበታላችሁ። በሚሰሩት ስራ በመጥፎ ስራ ነው በመልካም ስራ ነው እንጂ እንድንተባበር የታዘዝ ነው። በመጥፎ ስራ የምንተባበር ከሆነ እኛም ተጠያቂ ነው የምንሆነው። ስለዚህ ራሳችሁን ከተጠያቂነት አድኑ። ማንን ማበረታታት እንዳለባችሁ ሄዳችሁ ካፊር ቤት ሄዳችሁ የምታበረታቱ ከሆነ ትጠየቁበታላችሁ እነሱ ከሚሰሩት ስራ። እንዲሁም ደግሞ አንዳንድ ጊዜ ኡስታዞች ምናምን ላይቭ ላይ የሆነ ፕሮግራም ኖሮ ሊሆን ይችላል። ሙስሊም ቤት ሆናችሁ ሙስሊሞች ማለት ነው ሙስሊም ቤት ሆናችሁ አንድ ካፊር አንድ ቴክስት ጽፎ ለእናንተ እንዴት ቢዚ ያደርጋችኋል? አንድ ካፊር ለጻፋት ኮሜንት እንዴት ነው ሰጣ ገባ የምትገቡት? ኡስታዞች የሚያስተምሩትን ትታችሁ እንዴት ሰጣ ገባ? እኔ ሁሌ የምናገረው ነገር ነው። በጣም ነው የሚያናድደኝ ይሄ ነገርና ኡስታዞች ከላይ የሚያስተምሩት ትምህርት ይቅር በቃ እናንተ እዛ ኮሜንት ላይ ሰጣ ገባ ስትገቡ እንዴት ነው ለሚያስተምሩ ሰዎች ክብር የላችሁም? እንዴት ደግሞ አንድ ካፊር እንዴት በኮሜንት እናንተን ቢዚ ያደርጋል? አታዳምጡ እና እንደዛ ብታረጉ ይሄን ነገር ብናስተካክል ሁላችንም አላለው። በቃ ይሆነው ላይ ተጠብቃችሁ ያው ጥሩ መሰሩ እንዳላችሁ እሺ ጀዛኪላ ኸይር። እንደዛ እናት አድሚናችን ናት፣ ያው የተቋሙ አድሚን ናት። እንግዲህ ስትፈልጉ ተቋሙ አባል መሆን ከፈለጋችሁ የማህበሩ እኛ ጋር አባል ሆናችሁ ሰለምቴዎችን መርዳት ከፈለጋችሁ እዚህ ጋር የተቋሙ አባላት አሉ መርካቶ ሂራ እናት ስላሉ አግኟቸውና ገብታችሁ ወራይ መዋጮ ለሰለምቴዎች ከቤት ለሚባረሩ ሰለምቴዎች እንረዳለን። ምንድነው የምናደርገው? ከቤት የተባረሩ ሰለምቴዎች ሲባረሩ መሄጃ መዳረሻ ወይ ጎዳና መውጣት ነው ወይ ተመልሰው መክፈር ነው። ሁለት አማራጭ ነው ያላቸው። አንዳንዶቹ ደግሞ ጥሩ ቤተሰብ ከሆነ ደግሞ በቃ እንደ ምርጫችሁ ምናምን ብለው የሚተዋቸውም አሉ። ሁሉም አይደለም ግን ከቤት ሳያባረሯቸው መሄጃ የላቸውም። ስለዚህ ቤት ኪራያቸውን፣ ቀለባቸውን፣ የትራንስፖርታቸውን እኛ ሙስሊሞች አማና አለብን። ይህን ለማድረግ ከፈለጋችሁ በየወሩ ኢትዮጵያ ውስጥ ያላችሁ ሰዎች መቶ ብር እና ከመቶ በላይ ከመቶ ብር ጀምሮ ከኢትዮጵያ ውጭ ያላችሁ ደግሞ 1000 እና ከ1000 ጀምሮ በየወሩ እንትን ማድረግ ትችላላችሁ። ወራዊ መዋጮ ማድረግ ትችላላችሁ። ይጠቅማቸዋል። ለነሱ ለእኛ ምንም እንትን የሚለን ነገር ላይሆን ይችላል፣ ግን ለነሱ ያቺ 100 ብሯ ብዙ ነገሮች ናቸው። ሀይኛ ብር የለን የምትሉ ሰዎች ደግሞ ካላችሁ ደግሞ ሀሳብ መስጠት ትችላላችሁ። ምን ቢደረግ ጥሩ ነው? በጉልበታችን የምናገዛችሁ ምን እንርዳችሁ? መላላክ አዲስ አበባ ያላችሁ ልጆች ወንድሞች፣ እናቶች ካላችሁ ጠጠርም ራሱ መጣል ትልቅ ነገር ነው። አስተዋጽኦ ራሱ ጉልበታችሁም ብንጠቀምበት ደስ ይለናል። ሀሳብ ያላችሁ በሀሳባችሁ ምናምን ነገር ብንተጋገዝ ደስ ይለናል ማለት ነው። የቸገራቸው ሰለምቴዎች ችግር ላይ ያሉ ሰለምቴዎች ተብለው ስራ የሌላቸው ምናምን ደግሞ ካሉ እኛ እንችላለን ካላችሁ እዚህ ቲክቶክ ላይ አምጥታችሁ ባንክ አካውንት አስቀምጣችሁ እርዷቸው ምናምን ከምትሉ ከዛ ይልቅ ምንድነው ማድረግ ያለባችሁ? በስነ ስርዓት በተቋም ተቋቁሞላችኋል። መጅሊስ የሚያውቀው ተቋም ነው። እዛ ውስጥ የራሳችሁን ምንድነው ተነጋግራችሁ ከተቋም ከቦርድ አባላት ጋር ተነጋግራችሁ ይህን ያህል ብር አስገብቻለሁ ከማለታችሁ በፊት ብር ከማስገባታችሁ በፊት ይሄ ሰውዬ ችግር ላይ ነው ያለው ሄዳችሁ ቼክ አድርጉት ብላችሁ ወንድሞችና እህቶች አሉ ሄደው ይዩት። ያንን ሰው ሪል ችግር ላይ ነው ያለው። አንዳንድ ሰው ታመም ያለው ይላል። ሪል ታሟል ወይ የሚለውን ነገር መጀመሪያ ወንድሞችና እህቶች ይዋቸው፣ ይጎብኟቸው። ከዛ በኋላ አዎ እውነት ነው ከተባለ ከፈለጋችሁ በራሳቸው በታመመው ሰውዬ አካውንት ወይ ደግሞ ካልሆነም ደግሞ በተቋሙ አካውንት አስገብታችሁ ማስረዳትም መረዳትም ትችላላችሁ። ይሄ ትልቅ ነገር ነው። በሽተኛ የሆኑ ሰዎች ምናምን ነገር ትምትሉ ግን ዝም ብላችሁ እዚህ መታችሁ ቲክቶክ ላይ አምጥታችሁ ከሌ ችግረኛ ነው ከሌ እንትን ነው የሚለው ነገር ዋጋ እያስከፈለን ያለው ራሱ ማለት ሳታውቁ ሳታረጋግጡ እንትን አትበሉ። የግለሰቦች አካውንቶች በአጠቃላይ ባይሰጥ ጥሩ ነው ባይነን ተቋም አለ። አሁን ባለፈው ተመልከቱ የቁርአን ባንክ የሚለውን እንትን ስንል ይህ ሰው ግለሰብ አካውንት ውስጥ አይደለም የገባው። የቁርአን ባንክ የሚለው ጋር ተቋም ነው፣ ድርጅት ነው፣ ህጋዊ እውቅና ያለው ነው። ገባ እዛ አለቀ። ልክ እንደዛ ማለት ነው። እና እንዲህ አይነት ነገሮች ቢደረጉ
ለእናንተም ኮምፈርተብል ነው። ግን በኋላ ላይ የሆነ ነገር ተበላን እንዲያደርገን እያላችሁ እኔ ጋር አትምጡ። የምር በጣም ስልችት ያለኝ ራሱ እኔ በምን አውቃለሁ? እኔ የማላውቃቸው ሰዎች ናቸው የምጠቁሙኝ። እንደዚህ አድርጎ ከዛ ስልክ አያነሳም እንትን አይልም ምናምን ነገር ከሆነ በኋላ ለምን ትነግሩኛላችሁ? መጀመሪያውኑ ያንን ሰለምቴ መርዳት ከፈለጋችሁ ሰለምቴ ነው ብላችሁ ካሰባችሁ ቀጥታ ማድረግ ያለባችሁ ይኸው የእኛ ልጆች አሉ። እናት አለች፣ ሂራ አለች፣ አብዱ መርካቶ አለ። ኢቨን ኢብራሂምን ራሱ ብታናገሩት ወደ አንድ ፖይንት ትመጣላችሁ። ሪሊ መረዳት የሚገባቸውን ሰዎች እርዱ። ግን በቼክ ይደረግ ምናምን ዝም ብላችሁ ብራችሁን አውጥታችሁ አካውንት ላክ ምናምን ነገር አይባልም። አጣሩ እስቲ አንዳንዴ ጅላቱ። በኋላ ላይ ደግሞ የሆነ ነገር ሲፈጸም ደግሞ እኛ ላይ ነው የሚጫወት ማለት እኛ ጋር ትመጡና እንደዚህ እኔ ሰለምቴን ሁላ አላቃቸውም። ሰለምቴዎች የሚባሉት ሙሉ ለሙሉ እዚህ ሶሻል ሚዲያ ላይ ያሉትን ነው የማውቃቸው። ስለዚህ መሬት ላይ ምን እየተደረገ እንዳለ አላውቅም። ራሱ ማለት እጅና ሀገር እስካለው ድረስ አንድ ሰው ሰርቶ መብላት ይችላል። ስራ አስቀጥሯቸው፣ ታች መሬት ላይ ያሉትን ኢትዮጵያ ውስጥ ያሉትን ስራ አስቀጥሯቸው። በቃ ስራ ከፈለጉም ደግሞ የስራ አካላትን ባለሀብቶችን ምናምን ነገር እንፈልጋለን። ስራ ይስሩ። በተረፈ ሌላ ነገር ባታደርጉ ጥሩ ነው። እናንተ ራሳችሁ ታሞላቀቁና ታበላሿቸውና ተመልሳችሁ ደግሞ ወቀሳ ታቀርባላችሁ። ምንም ማለት ከሆነ በኋላ ለምን ትናደዳላችሁ? በቃ ስታደርጉ ካደረጋችሁ ደግሞ ለአላህ ብላችሁ አድርጉትና ተዉት። አትናደዱ፣ አትበሳችሁ። ይህንን ነው የምለው። የግለሰብ አካውንቱ ከተቀመጠ ጥያቄ ራሱ አጣሩ። በትክክል ሬዲ ነው ወይ ብላችሁ አጣሩ። እኔ አንድ የቲም የሚረዱ አንድ ሰውዬ ነበሩ እና ሁል ጊዜ የግል አካውንታቸውን ነው እንትን የሚሉት፣ ግን ሁል ጊዜ ግን ይረዳሉ እሳቸው። በኋላ ላይ እኛ ነገር ናቸው። አሁን ዘመኑ ከፍቷል። የግል አካውንት ጥሩ አይደለም። ስናጣራ በጣም ነው የሚረዱት የቲሞችን እና እንትን በሉ ወይ ተቋም ነገር አድርጉት ወይ ድርጅት አድርጉት። ሴንሲቲቭ ነው በአሁኑ ሰዓት በጣም ከባድ ሆኗል ምናምን ብለናቸው ነገር ናቸው። ያን ያደረግንበት ምክንያት ምንድን ነው? ተቋማዊ አሰራር እንዲሆን ነው። ራሱ እንግዲህ ለብዙ ችግሮች መፍትሄ ብለን ተቋም መስርተናል። ተቋም አላቸው። ሰለምቴዎች ከሀገር ውጭ ያሉ ከዛ በኋላ ቤተሰብ አላቸው። ቤተሰባቸው ጋር ገንዘብ ያስቀምጣሉ። ከዛ ኢትዮጵያ ሲገቡ ደግሞ ተበላን ይላሉ፣ ቤተሰብ ካደን ይላሉ። ለዚህ መፍትሄ ተቋሙ አለላችሁ። ተቋም ተመስርቶላችኋል። ሰለምቴዎች ካላችሁ ተነጋገሩ፣ ተዋዋሉ። አላህ በቁርአን ውስጥ እንደተናገረው ተዋዋሉ፣ ተጻጻፉ፣ የዕዳ እንትን ተጻጻፉ ይላል። ተጻጻፉ፣ ስክሪንሾት አድርጋችሁ አስቀምጡ መረጃችሁን። ከዛ በኋላ ደግሞ ስትረከቡ ደግሞ መረከባቸውን የሚያሳይ ደግሞ በፊርማ በደንብ በስነ ስርዓት ያለበት ነገር ነው። ሸሪያውን በተከተለ ነገር መጠቀሙ ጥሩ ነው ለእናንተ እና ይህንን ነው የምለው። አይ ቲንክ በርቱ፣ ተበራቱ። በተረፈ ማናገር የምትፈልጉ ሰዎች ካላችሁ እናት አለች፣ ሂራ አለች፣ አብዱ መርካቶ አለ፣ ኢብራሂም አለ፣ ማናገር ትችላላችሁ ለማለት ፈልጌ ነው። ኤኒዌይ ጨርሰናል ማለት ነው። እሺ ኮሜንት ላይ ኡስታዝ ቆይ አንዴ ኮሜንት ላይ ተጋርኩኝ እየጻፉ ነበሩና እኔ አሁን መልሼ ማየት ስለማልችል ፎሎ አድርጉኝና አናግሩኝ እመልሳለሁ። የምትፈልጉ መርዳት የምትፈልጉ ማለት ነው። እና ደግሞ ይሄው እንደተባለው ሁሉም ሰው በአቅሙ ነው። አንዳንድ ጊዜ አባል መሆን ሲባል የሆነ የተወሰነ የተገደበ ነገር ያለ እንዳይመስላችሁ። ሁሉም ሰው በአቅሙ በሚችለው ነው። አንድነታችን ደግሞ ጥንካሬያችን ነው። መርዳት ያለብንን ደግሞ ማንኛውም ሰው መረዳት ካለበት ተወያይተን እንረዳዋለን ማለት ነው። እናግዛቸዋለን፣ እንተጋገዛለን እንጂ ዝም ብለን እንደዚህ አንዳንድ ጊዜ ክርስቲያኖች ራሱ የሆነ ነገር ሲጽፉ አካውንት አስቀምጡ የምትሉ እህቶች አላችሁ። አላህ ይጠብቃችሁ። ማለቴ በቃ ከእንደዚህ ያለ ነገር ራሳችሁን ጠብቁ። ምንድነው ማስቀደም ያለባችሁ፣ ምንድነው ማስቀደም ያለብን የሚለውን ራሳችሁ ወቁ። ስራችሁ ነው። መልካም ስራችሁ ነው። መልካም አሚን አሚን አሚን። ያው ለጥንቃቄ ያክል ነው እንግዲህ እንመካከራለን ኢንሻአላህ። ማንኛውም ነገር ስታደርጉ በምክክር ላይ የተመሰረተ ነገር ሲሆን ጥሩ ነው ከሚለው አንጻር ነው። እንግዲህ በርቷል ላይ ያበርታችሁ። ሌላ አብዱ መርካቶ የምትናገረው ነገር አለ? መናገር የምትፈልጉት ነገር አለ? ሳዲ መናገር የምትፈልግ ነገር አለ? አሰላሙ አለይኩም ሳዲ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁላችሁም። አይ የተናገራችሁት ነገር ትክክል ነው፣ ግን ምንድነው ሁልጊዜ መናገር የለብንም ከራሴ ጀምሮ ማለት ነው። ግን በጣም ይቅርታ ጉንፋን ይዞ ድምጤ ትንሽ ካስጠላ ይቅርብኝ።
ድምጥሽ አያስጠላም። ድምጥ ያልሽ እሺ፣ አያስጠላም። ቀጥል። ያ ጉንፋን ይዞኝ ትንሽ ተነክቷል። ያኔ ማድረግ ያለብን ምንድነው? ስትነግሩን እኛ ትዕዛዛችሁን መቀበል አለብን። ምክንያቱም ሁልጊዜ መናገር አይጠበቅባችሁም። አንድ ነገር ዛሬ ተነግሮ ከሆነ ያን ነገር ተግባራዊ ማድረግ። ለምሳሌ ከዚህ ነገር ተቆጠቡ ከተባልን እዛ ነገር ተመልሰን መገኘት የለብን። ራሳችን ውስጥ ወንድሞቻችን የምንሉ መስማት ትቆራረጫለሽ። ኔትወርክሽ ነው መሰለኝ። አስባለሁ ለምን ከሆነ ያ ተግባራዊ ጥቅም የለውም። አይሰማም። ተቆራረጭ ነበር። አሁን ደህና ነሽ። እስቲ ቀጥይ። ፍላይት ሙት አድርጊው ለተወሰነ ሰከንድ። አሁን መጥቻለሁ። ኔትወርክ ያ ምንድነው ብቻ ሳይሆን እናንተ የምትናገሩትን ነገር ማድረግ አለብን። ከራሴ ጭምር ነው የምለውና ሁልጊዜ ከተናገራችሁ ሁልጊዜ ከደገማችሁ የእናንተ ድካሙ እንትኑ ምንድነው? ያኔ እኛ ግዴታ መቀበል አለብን ይሄን ነገር። ከዚህ ነገር ተቆጠቡ ከተባል በተግባር ተቆጥበን ማየት አታድርጉ የተባለው ነገር አለማድረግ ነው እንጂ ሁልጊዜ እናንተ ብትናገሩ እናንተ ድካም እንጂ ሌላ ውጤት ነገር የለውም። ኦኬ፣ ዋናው ፖይንቱ ምንድነው? እዛ አትድረሱ የተባልንበት ቦታ ላይ አታድርጉ፣ ይሄ ነገር አስጸያፊ ነው፣ ጥሩ አይደለም፣ ለእናንተ የሚጠቅም ነገር አይደለም ከተባልንበት ቦታ ላይ መቆጠብ ነው። ሁልጊዜ ቢነገረን እናንተ መልካም እንጂ ጥቅሙ ምንድነው? ዋናው ተግባራዊ ማድረግ አለብን ብዬ ነው የማምነው። ምክንያቱም ብዙ ጊዜ ደግሞ የማየው ችግር ምንድነው? የሆነ ነገር በተባለ ጊዜ የሆነ ኦቨር የምናወጣው ነገር አለ። መሆን የለበትም። አንድ ነገር ከተነገረ በቃ ያ የተነገረውን ነገር ታውቃላችሁ አይደለ? ያን ነገር ተግባራዊ አለማድረግ ነው። ኦኬ፣ የተነገራችሁን ነገር ግን ከዛ ነገር ተቆጥባችሁ ማየት ነው ብዬ አምናለሁና ሁልጊዜ የእናንተ ንግግር ብትደክሙ ጥቅም የለውም። ዋናው እኛ ተግባራዊ አድርገን ማሳየት ነው ያለብን። ከዚህ ነገር ኡስታዞች ተቆጠቡ ካልነው ነገር እንቆጠብ ነው የምለው እኔ ማለት ነው። ባጭሩ በተግባር ተቆጥበን ማሳየት አለብን የሚል ኢንሻአላህ። ማነው ኤብሮ ወጣ እንዴ? ኤብሮ ተመለስ እስቲ። ኡስታዝ ሰልማንን ኦኬ፣ ቀጥይ ሰሚራ፣ ቀጥይ እስከዛ ድረስ ኤብሮ ተመለስ። ሳቡቱ ቅድም እኮ አንድ አትወጂ። አይ ቦታ አለ እናስገባው መሰለኝ። ኤብሮ ተመለስ። ቀጥይ ሰሚራ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ ያው እገዛህን ፈልጌ ነው በቴሌግራም አድሚኖች አናግሬያቸው ነበር፣ ግን ትንሽ ያው ስራ ስለበዛባቸው አልተመቻቸውም። አንድ ቤተሰብ ነገር እንትን ብላብኝ ነበር፣ ወደ ሌላ ሃይማኖት ገብታ ነበርና እገዛህን ፈልጋለሁ እኮ ሜሴንጀር ላይ ነና እንመካከር ምን ማድረግ አለብን የሚለው ማለት ነው። ማወቅ ከፈለገች መመለስ ከፈለገች ማወቅ ላይ የተመሰረተ እውነት ይዣለሁ ምትል ከሆነ መነጋገር ነው ራሱ እውነት የያዘ ሰው ማለት ነውና አብሽሪ፣ ምንም ችግር የለውም። ሜሴንጀር ላይ ነይ። እሺ፣ የኛውን ስም ወይድ አቃቢ ስለሚለውን በደንብ ያዥውና ነይ እና እዛ ጋር እንመካከራለን በደንብ። በቃ ነይ ጻፊልኝ። ዝም ብሎ ሰላምታ ብቻ ሳይሆን እንትን አይደለም። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ዱዓ አድርጉላት። ኤብሮ አለ? ኤብሮ ወረደ። ኤብሮ የት አይታየኝም ኡስታዝ። ኤብሮ የለም። ሀብቶቼን ኤብሮ ናቸው ሀብቶቼ። ሀብት አለኝ እኔ አሁንም። ኤብሮ አለ፣ ስሚዞ አለ፣ ምናምን ሂራ አለች፣ አብዱ መርካቶ አለ። ሰው ነው ሀብት እና አሁን ሀብቶቼን ነው ሰብሰብ አድርጌ ማውራት የምፈልገው። ስሚዞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ምን ነው ድምፅህ? ገደም ብዬ ነበር በደረቴ። ኦኬ፣ እንደዚህ ከፍረዋል ምናምን ብላችሁ የምታስቧቸውን ሰዎች ያጀማ ሜሴንጀር ላይ ኑና ቴሌግራም ግሩፕ ይከፈትና እዛ ውስጥ ይማራሉ። ኢንሻአላህ እንመካከራለን። በአካልም ሄድ እንችላለን። አዲስ አበባ እኮ በአካልም አለ ምናምን ነገር በቃ እንማማራለን። አይዟችሁ፣ እኔ ባልኖር እንኳን እነሱ ይዞም አሉ።
ኢንሻአላህ። ኦኬ እንደዛ ነው። የብሮ ወጣ ኡስታዝ ጥያቄ ታስተናግዳለህ እንዴ? ወይ አላስተናግድም። የብሮ ቤት በጣም ረጅም ቆይተናል። በጣም ቆየን። እሺ እንደዛ ነው። ራስን አስፋና ከፈለክ እንትን በል መጽሐፍ ማስታወቅ የምትፈልገው ነገር ካለ መጽሐፍ አስታወቅ። እስሚዞ የምትለው ነገር አለ? የምትጨምረው ነገር አለ? ምንም ቲክቶክ የተጨናነቀ በሼር ሼር እያደረጉልኝ ነው እንዳለ። ዝም ብሎ ነው እነሱ ዝም ብሎ ነው። አብዱል ፈተና የሚባል ገብቷል። አብዱል ፈተና እንዴት ነህ? አሰላሙ አለይኩም። ወአለይኩም ሰላም ኡስታዝ፣ እንዴት ነው? እንዴት ነህ? ቀጥራኝ እኮ ጠፋ እኮ በንጋታው። ትላንት እኮ አልገባህም መሰለኝ ማታ። አይ መጥቼ ነበር የለህም። ኧረ ማታ ጠብቄ ነበር ወላሂ። ተው እንጂ ትላንትና ገብተሃል ማታ ላይ? መጥቼ ነበር። አሁን ማታ መጥቼ ነበር ትመጣለህ ብዬ ስላሰብኩኝ ማታ መጣሁና የለም። ራሴ አይደለም የከፈትኩት ሰው ጋር ነበር። ኦኬ በሌላ ሰው ላይፍ ታይኛል። ሌላ ሰው ቤት ውስጥ ነበርኩ። አይ እንጃ ግን ብቻ ቼክ ሳረግ ነበር የሆነ ሰዓት ላይ። ችግር የለውም አለመቀጣጠም ነው። በቃ እንገናኛለን። አሁን ሰላም እንበል ብለን ነው ያስገባን። ኦኬ ችግር የለውም። ስለዚህ ዛሬ ደክመዋል መሰለኝ። ኦኬ አዎ ብዙ ኢብራሂም ቤት ብዙ አውርተናል እና አሁን አይ ቲንክ እንትን ነው ስምን አስተካክለው እንትኑ ፈተና የሚለው እንትን ይመስላል የፈተና ባሪያ እኮ ነው የሚለው እና ሙሉን አይታይም ወይ ደግሞ አስተካክለው የጎደለ ነገር ካለ እኛ ያልገባን ነገር ካለ አይ አብዱል ፈተና ይብቃ ነው እንግዲህ። አብዱ ነው ማድረግ ያለብህ አብዱ ከዛ ነጥለው አብዱል ፈተና ከሚሆን አብዱ አድርገውና ፈተና ይብቃ ኤልም ስለሆነ አውጣት ኢንሻአላህ። ኡስታዝ ከፈቀድክልኝ ግን አንድ እንትን ማለት አብዱል ፈተና እኔ በእንትን ነው ማውቀው እንደዚሁ ቪዲዮ ሲላክልኝ ነው ማውቀውና ሙስሊም ለመሆኑ ለማሳየት አንድ የተጠቀመው ቪዲዮ ላይ ቅሬታ ነበረኝ። እሱ ምንድነው ቪዲዮ እያሳየ የሆነ ምግብ ቤት ገብተህ አሁን የሚሰገደው ሰላት ምንድነው ስትል እንዴት ሙስሊም ሆነ ሰላት ምን እንደሚሰገድ አላወቅም። አረ አሁን ምንድነው ሰላት የሚሰገደው ውዱ ማድረግ የቱ ጋር ነው ስትል ሰምቼ ነበርና ሙስሊም ሆነ እንዴት ምን ሰላት እንደሚሰገድ አላወቅም። እሱ በጣም ግራ ገብቶኝ ነው። አሁን ይሄ ትልቅ ኢሹ ነው። ችግር የለውም። እኔ ያልኩበት ምክንያት ሁሌ ስለምቀልድ ነው። ከባድ ነገር አይመስለኝም። እንደ ቀልድ ብዙ ጊዜ እንጠቀምበታለን። ምናልባት ካልገጠመ ሊሆን ይችላል። ለእኔ ትልቅ ኢሹ ነው ብዬ ነው ማለት በዛ ሰዓት ላይ የቱ ጋ ነው ውዱ ማደርገው ሰው የቱ ጋ ውዱ እንደሚደረግ አያውቅም። የቱ ጋ ነው ውዱ ማደርገው ቀልድ አይደለም ብዬ አስባለሁ። አንድ ሰው ውዱ የቱ ጋ ነው ማደርገው ቀልድ አይደለም። ለኔ ቀልድ እንደ ቀልድ የተጠቀምኩት ነገር ነው። እሺ ገብቶኛል፣ ሀሳብ ገብቶኛል። ግን አይ እኔ ከምን አንፃር ቀልድ አድርጌ እንደማላስበው ነው እየነገርኩ ያለሁት እንጂ እውነቱማ አንተ ጋር ነው ያለው። ያንተንና የኔን ልብ የሚያውቀው አላህ ነው። እንግዲህ ሙስሊም አይደለም እኮ እያለ አይደለም። ሙስሊም አይደለም ሳይሆን የሚልህ ያ ነገር አንድ ሙስሊም ሊያውቀው የሚገባው ነገር ያ ነገር ነበረ እና ያን ነገር አለማወቅ ማለት ከአንድ ሙስሊም የሚጠበቅ ነው፣ ከአንድ ሙስሊም የማይጠበቅ ነው ነው እሱ ለማለት ኡስታዝ እኔም ካለማወቅ ነው እኮ አላልኩም። ሳላውቀው ቀርቼ ነው አይደለም ያልኩት እና እንደ ቀልድ የተጠቀምኩት ነገር ነው። ቀልድ ደግሞ በዲን ደግሞ አይቀለድም። ሙስሊም ደግሞ እንደ ክርስቲያኖች አይደለንም። እኛ ዲን ላይ ሲሪየስ ነው ማለት ወደ ምንድን ነው ዲን በጣም እንትን ነው፣ ከባድ ነገር ነው ለእኛ ትልቅ ቦታ ከነፍሳችን ከስጋችን በላይ የምናየው ነገር ስለሆነ እንደዚህ አይነት ስሜት እኔም ኡስታዝ አሁን እንትን ወደ ጥያቄ ከሚያስገቡኝ አፉ ይበሉኝና እኔ ብዙ ጊዜ ወደ ጥያቄ ከሚያስገቡኝ ነገሮች ውስጥ አንዱ ነው በምላሳችን ብዙ ጊዜ አሁን እኛ እንደኛ አይነት ሰዎች ብዙ ጊዜ በምላሳችን እንቀልድ ይሆናል። ግን ብዙዎቹ ልክ በምላስ መቀለድ ወር ደግሞ ምናልባት ፊታቸው ኮስተራ የሚሆኑ ሰዎች አሉ። ኮስተር ያሉ ሰዎች በምላሳቸው ጥሩ ነገር የሚናገሩ ሰዎች በብዛት እኔ ከማውቀው አንፃር እንግዲህ እንዲህ ብዬ መናገር ባልችልም በብዛት የሚዋሹ ሰዎች ናቸው።
ከአንድ ሙሚን የሚጠበቅ ነገር የማያደርጉ ሰዎች ናቸው በብዛት። እኔ ስለዚህ በምላስ አሁን ግለሰቦችን አብዱዬ እሱን ሳይሆን ኖርማል ፈገግታ ሱና ነው። ጨዋታም ደስ ይላል እኮ ራሱ ይፈቀዳል በኢስላም። በነገራችን ላይ ላይፍ ራሱ ሲሪየስ ነው። በጣም እቀልላለሁ። አሁን አይተው እኔም ግለሰብ ስለሆንኩ ይቻላል፣ ግን ዲል ላይ ነው እሱ ለማለት የፈለገው። አይ እንትን ነው በቃ እንደ ሀሳብ ውሰደውና እንደ ሀሳብ ሰማውን የነገረ እኔ አሁን ከጥያቄዎቹ መካከል አንድ ሰው መስጂድ ሲገባ 3 ሰዎች ስላዩት ላይክ ኢማን አለው ተብሎ ላይክ ምስክርነት የሚሰጥ ነገር ለእኔ ብዙም ስለማይዋጥልኝ ነው። ሰዎች በብዛት ወደ መስጊድ ስላልሄዱ ወር ደግሞ ባለባበሳቸው ይሄ ኢማን የለውም ሙስሊም አይደለም የሚባሉ ነገሮች ስለሚበዙ እዛ ላይ ተቃውሞ ስላለ ቀልብያ ነው የሚጀመረው። መጀመሪያ ከልብ ነው መሰተር የሚጀመረው። አሁን እሱ ሳይሆን ኖርማል እንማማራለን ኢንሻላህ፣ ወደ ሌላ አጀንዳ ሳይሆን አሁን ዋናው ነገር አንተ ጥያቄ የሆኑብን ነገሮች በአጠቃላይ እያመጣ እንማማራለን። ላታክ ትችላለህ እኮ ራስ ቁርአን ቀርተሃል አሁን አብዱዬ? አዎ ቀርቼ ነበር 9ኛ ክፍል እያለሁ። ኦኬ ቀርተሃል። እስከምን ድረስ ቀርተሃል? ለምሳሌ አረ ጨርሼ ነበር፣ ጥሩ ላይ ነበርኩኝ። ኦኬ አሁን ለምሳሌ አደርሱ ላወልናውን ታውቀዋለህ? እነዚህ ሩፉል ሙፍረዳት መጀመሪያ ላይ ቁርአን ከመቅራት በፊት መጀመሪያ ቃይዳዎች ላይ ምናምን ቃይዳዎችን ታውቃቸዋለህ? ታስታውሳቸዋለህ? እሱ መቼም አይጠፋም፣ በልጅነት አብሮ የተቀረጸ ነገር ነው። ቃይዳ ምንድን ነው? አላውቅም። ቃይዳ የሚባል ምንም አታውቅም? እሺ አደርሱ ላወልን ምናምን አታውቀውም? አላውቅም እንደዛ የሚባል ነገር። ኦኬ አሊፍ ባታን አታውቃቸውም? አሊፍ ባታ እሱን ማለት አኢኡ ባቢቡ ምናምን እኮ አደርሱ ላወል ምናምን ነገር ተብለህ አልተማርክም? እሱ አላስታውሰውም። እንግዲህ ሙረከባት ትምህርት ቤት ከመግባቴ በፊት ነው የሚገርምህ። ሙረከባት እያጣበቅን ሩፉል ሙረከባት እነሱን አላስታውስም። እንግዲህ እንደዛ አይ ሊጠፋ ይችላል። እኔ አሁን እንትን እያልኩኝ አይደለም፣ ጀጅ እያደረኩኝ አይደለም። አላህ በሚያውቀው ማለት እንትን ነው። እኔ እንደዚህ አይነት ነገር ውስጥ አልገባም ራሱ። ምክንያቱም ግን ምንድነው ለዛ ነው ብዙ ሰዎች ዲናቸውን ከስር ከግራውንዱ አያውቁትም። ብዙዎቻችን አናውቀውም። ዲናችንን ካላወቅ ነው እንቸገራለን። ራሱ አንደኛ ጣዕሙ እኛ ራሱ ዳዋ አድርገን እኮ ሰላት ላይ የሚነየተውን ነገር እኮ ዞረን ስናስተምር ነበር። እንግዲህ ሰላት ፋቲሃን ራሱ ያስታውሳለሁ። ፋቲሃ ስንት ረካት አለው? ራሱ ሱረት ፋቲሃ ስንት ረካት አለው? ምንድነው ፋቲሃ ረካት የሚባል ነገር አለ? ረካቶቹ ስንት ናቸው? እንዴት እንደ ሰላቱ ነው ወር ነው? ሱረት ፋቲሃ ስንት ረካት አለው? አይ እንደዚህ አይነት ጥያቄ ደስ አይለኝም። እኔ ላይክ ነው ስንት አለው ወይ ነው ጥያቄ። ምን መሰለህ ኡስታዝ ይኸውልህ አሁን ብዙ ጊዜ ሱረቱል አብዱል መጂድ ሱረቱል እንትና ቀራ ምናምን የሚሉ ነገሮች እኔ እስላምን አይወክልም። ለምሳሌ ቁርአንን መቅራት ብዙ ጊዜ ሲጠይቁ አያለው። ያ ለምንድን ነው? እኔ ከአባቶቻችን ኦር መስጊድ ከሚገቡ ሰዎች ሪሰርች አብረን ብንሰራ ከ50% በላይ አሁን ሱረቱል ምንድነው የፋቲሃ ረካ ብለን ትሪኪ ጥያቄ ብንጠይቅ ሰው ላይመልስ ይችላል። ያ ማለት ሙስሊም አይደለም ማለት አይደለም። ሱረቱል አንዋር እስቲ ቅራ ብንለው ሱረቱል አንዋር አይደለም። እሱን አይደለም ያልኩህ። እኔ ግን አሁን የጠየቅኩ ምንድን ነው ሱረቱ ፋቲሃ ምን እንደሆነ ሶላት ላይ በቀን ስንት ጊዜ ነው ሱረቱ ፋቲሃ የሚቀራው? ለምሳሌ እስቲ ልጠይቅህ፣ በቀን ስንት ጊዜ ይቀራል ሶላት ላይ? በጣም ብዙ ጊዜ። ለምሳሌ ሱቢ ላይ ይቀራል። ከሱቢ በፊት ሱና ላይ ምን ቀራል? አጠቃላይ ስንት ጊዜ ይቀራል? ደምሬ ነዋ የምነግርህ እንግዲህ ለምሳሌ ዙሁር ላይ በ4 ሱና 4 ጊዜ ይቀራል። ዙሁር ላይ 4 እንቀራለን። ቆይ ዙሁር ስንት ረካት እንቀራለን? ስንት ረካት አለው? ዙሁር ስንት ረካት አለው? 4 ረካ ነው። መግሪብስ 3 ነው። ኦኬ በቃ እንደዛ ነው። አየህ እንትኑን እንድታውቀው ነው እንትኑ እና ኢንሻአላህ ምን መሰለህ እኔ አፎን ኡስታዝም አሁን ወደ እንትን ነው ወደ ማረጋገጥ ነው። አሁን ይሄ የሚረጋገጡ ነገሮች አንድን ሰው ሙስሊም አይደለም የሚል ነገሮችን አይወክልም። ብዙ ጥያቄዎች አሉ። እንዲያውም እኔ አሁን እኔ ቤት ላይ ላይቭ ከእስልምና የሚያስወጡ ነገራቶች መካከል የስም ሙስሊም ሆኖ ብቻ መቀመጥ በራሱ እነሱን አውቃለሁ፣ ግን አላምንባቸውም። ለዚህ ነው ጥያቄ የምጠይቀው። ምክንያቱም አላህ እንደዚህ ያለ ብሎ
እኮ አሁን በአላህ ትእዛዝ አላምንም ስትል ለምሳሌ ድሮ ከክርስቲያን ጋር መሄድ ራሱ አይፈቀድልም ነበር አይደል? ቀልብ ይጠማል፣ የክርስቲያን ስጋ መብላት ቀልብ ይደርቃል ምናምን ሲባል ነበር። አሁን እነሱ ነገሮችን እኔ ስለማልደግፋቸው ነው፣ ለእኔ ስለማይዋጡ ቅድም ጀምሮ አሁን የሆነ እንትኖች ይሰማል በተለምዶ የሚባሉ ነገሮችን ነው እንጂ ስሚዞ ምን አልከኝ? ወንድምዬው ይሰማል? ይሰማል። አጀንዳችን ስላልሆነ ኢንሻአላህ ስለ ተቋሙ ያለውን ጉዳይ መቋጫ ሀሳብ እናደርግለት። እሱን ነገር ይሄ በአብዱልፈታ ጉዳይ ሌላ ጊዜ ብናደርገው የተሻለ ነው። ይህን እንቋጫው። አሁን አንዳንድ ነገራቶች መባል ያለበትን ነገር ብንል የተሻለ ነው ኢንሻአላህ። ከዛ ባለፈ ግን አብዱልፈታ አንዳንድ ጊዜ ዲንና ስሜት ተቃራኒ ስለሆነ ኢንሻአላህ ከተቻለ ተውና ማለት ነው። ከተቻለ ኡስታዝ የሚሉህን ብታዳምጥ ከዛሊክ ወንድሜ ስሚዞ ላንተ ብለው ስለሆነ ማለት ነው ኢንሻአላህ እኮ እኔ አሁን ኡስታዝ ጋር ብዬ መጥቻለሁ። አሁን ወንድሜ ጋር ለምሳሌ ባየው ነገር እኔም ፐርሰናሊ ጀጅ እያደረገኝ ነው። ገብቷል? ብዙ ጊዜ ጥያቄ የሚሆንብኝ አንተ ጀሃነም ነህ፣ አንተ ጀነት ነህ፣ አንተ ኢማን አለ እንትና ኢማን የለውም የሚባሉ ነገሮች ስለማይመቹኝ ነው። ይሰማል። እኔ ጄጅ አላደረኩም እኮ ቀላል ነገር እኮ ነው። በጣም ኖርማል ነገር ነው የነገርኩህ። ማለት አንዳንዴ ውስጣችን የሆነ ነገር ከያዝን ነው መጥፎ የሚሆነው እንጂ ቅድም ምንድን ነው ያልኩህ? አንድ ያዳምጠኝ። ቅድም ምንድን ነው ያልኩህ? እውነታው አንተ ጋር ነው ያለው፣ እኔ አላውቀውም። አንተ ያ እውነት ነው አይደለም የሚለውን ውስጣችን የሚያውቀው አላህ ነው። አይ አንተም ታውቀዋለህ። አንተ ከኔ አንፃር አንተ ስለራስህ አንተ ታውቀዋለህ ነው እያልኩ ያለው። አሁንም በጣም ምርጥ ነገር እኮ ነው እየነገርኩ ያለሁት። ከኔ አንፃር አንተ ስለራስህ ታውቀዋለህ፣ ግን አንተ ባደረግከው ሪያክት አንፃር እኔ ደግሞ የራሴ የምወስደው ነገር አለ። ለምሳሌ ውዱ ማድረግ፣ ውዱ የቱ ጋር ነው የሚደረገው ማለት ቀልድ አይደለም። አንድ ሰው የቱ ጋር ውዱ እንደሚያደርግ ላያውቅ ይችላል። ነገር ግን አንድ ሙስሊም ያኛው ነው ሰላት ያልከው ነገር ነው። ሽንት ቤት ነው ልጠይቅ፣ ሽንት ቤት ነው ወይስ ከሽንት ቤት ውጪ ነው ብሎ መጠየቅ እሱ ኖርማል ነው። እንደ ጥያቄ የምወስድልህ ሰላት ያልከው አሁን የሚሰገደው ሰላት እሱን እንደ እንትን ወስድልሃለሁ። ያኛው ግን ቦታ መጠየቅ ነው፣ ኖርማል እኮ። ይህን ነው እኮ እያልኩ ያለሁት። እኔ ንጽጽር ተማሪ ነኝና ነገራቶችን አልጥልም፣ ቃላቶችን አልጥልም። አሁን ሁለት ለየቅል የሆኑ ጉዳዮች ላይ አይደለም ያወራው፣ አንድ ቦታ ነው ያወራው። አሁን ይሄን ዲስከሽን ከጀመርን በኋላ ብዙ ቃላቶችን ጥለሃል እኮ ያው ስትገባ። አብዱልመጂድ እኔ ቃላት ወንድሜ ስሚዞ በቃ ነገሩ ይቆም እዚህ ጋር። ግን የመጨረሻ ካዳመጥከ አብዱልመጂድ ዲንና ይሄ ቀልድ ምናምን ያርተ ነገር ይሄ ቀልድ ምናምን ያርተ ነገር